ካሁን በኋላ ማለት ነው ምንም አይነት የጥርስ ህመም የለም። ይሄ ፍቱን መድኃኒት ነው። ፍቱን መድኃኒት ለጥርስ ህመም። ጥርሳቸውን ለሚያማቸው ሸር አድርጉ፣ ወይም ደግሞ ጥርሳቸውን ሁሌም እያታመሙ ለሚሰቃዩ ጥርስ እናስወልቅ ለሚሉ አድርሱልኝ። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰላም ውድ ቤተሰቦች፣ ውድ የዩቱብ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ በሁለት አዳዲስ ቪዲዮዎች መጥቻለሁ ማለት ነው። ለብዙዎቻችሁ እንዲደርስ ሸር በማድረግ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሆኑኝ። እናንተንም ደግሞ በሚጠቅማችሁ ነገር በተለይ በዚህ የትኛውም አረብ ሀገር የምትኖሩ ማለት ነው። እንግዲህ እኛ አበሾች አረብ ሀገር ስንኖር ጣፋጭ ምናምን ነገር ስንጠቀም ማለት ነው፣ ጣፋጩ ለጥርሳችን ለኛ ለሀበሻ አይሆንም። እንዴት እንደሆነ ባይገባኝም በጣም ያመናል ማለት ነው። ያመናል። እኛን እዚህ ከመጣን በኋላ ነው የሚያመን ጥርሳችን ጣፋጭ ነገር ሲበላ። እኔ አሁን ተምር ሌላውን ስተውት ተምር መብላት አልችልም። ጥርሴን በጣም ያመኛል። እና ጥርሳችሁን የምታስወልቁ አላችሁ። በቃ ብዙ ነገር ማሳጠብ እንኳን አሳጥቡ፣ ችግር የለውም። ግን የምታስወልቁ እመኑኝ፣ የምታስወልቁ ማስወለቅ ጥርስ ማስወለቅ መፍትሄ አይሆንም። ቀጣይ ያለው ነው ደግሞ አሁን ላይ ቢተዋችሁ የቀጣዩ ደግሞ ይነቀላል ማለት ነው። ጥርስ ማስነቀል መፍትሄ አይሆንም ለጥርስ ህመም። ለጊዜው አይነው ይተዋችኋል፣ ህመሙ ያስታገስላችኋል፣ ህመሙም ይተዋችኋል። ግን ከሳምንት ከ15 ቀን በኋላ ደግሞ ቀጣይ ያለው ይተካል ማለት ነው። ቀጣይ ያለው ደግሞ እዛኛው ጋር ያለው በሁለቱም አቅጣጫ ያሉት ቀጣዮቹ በሁለቱም በኩል ያሉት መልሰው ያማችኋል ማለት ነው። ይሄ ከመሆኑ በፊት ግን ይሄንን መድኃኒት ገዝታችሁ ተጠቀሙት። ይሄ እነዚህ ደግሞ ታውቃላችሁ፣ ቀረፋ አገራችን ሞልቷል። ምናልባት የማታውቁ ነው እንጂ ማለት ነው። ይሄ ለአፋችሁ ሽታ ጥሩ የአፍ ጠረን እንዲኖራችሁ፣ ጥሩ የአፍ ማዛ እንዲኖራችሁ ሽታችሁ ሁሉ ማለት ነው። እዚህ አረብ ሀገር ብዙ ነገር አለ። በእርግጥ ለሽታ ጥሩ ጥሩ ነገር ነይና፣ በቃ ብዙ ነገሮች አሉ ለሽታ የሚሆኑ። የኮልጌት ብቻ አይደለም፣ በጣም መዓዛ የሚያመጡ ጥሩ ጥሩ አሉ። ለአፍ ሽታ ግን ሎሚም ቆንጆ ነው፣ መጠቀም ትችላላችሁ። ግን ይሄ ማለት ነው ሆዳችሁ ውስጥ የሆነ የሚያማችሁ ነገር ምናምን ነገር ከሆድ እኮ ነው እንትን እኮ የሚወጣ ከሆድ ነው። ገባችሁ አይደለ? መጥፎ ሽታ እኮ የሚወጣ ከሆዳችን ውስጥ ሁሉ ነው። አንዳንድ ጤነኛ ያልሆኑ ልጆች አሉ። አብዛኞቻችን ጥርሳችን ባለመታጠብ ነው። ጥርሳችን በተለይ እኛ ሀበሾች ታውቃላችሁ፣ ብዙዎቻችን የገጠር ልጆች ነን። ከገጠር ስንመጣ ምንም ነገር አንጠቀምም። እዛ ስንኖር ምንም ነገር ስለማንጠቀም ለዛ በጣም ተጎጂዎች ነን። በጥርሳችን ውስጥ ብዙ ነገሮች ተጠራቅመው ተሰግስገው ይገኛሉ ማለት ነው። ለነኛ ይሄ ምርጥ ነው ማለት ነው። የጥቃቅን ጀርሞችን አሲዶችን በሙሉ ይሄ ይገላል። ቢያንስ ለ10 ደቂቃ በቃ አኝኩት። እያኘካችሁ አትጥፉት፣ ዋጡት። ይሄ እንትኑን ብቻ ይሄ ቀንዱ ይሄ የታውቃላችሁ ይዋጋል። ይሄንን ብቻ ነው መጥፋት እንጂ በቀረ ውሃውን ምጥጥ እያደረጋችሁ ለ10 ደቂቃ ስራም እየሰራችሁ ይሁን መንገድም እየሄዳችሁ ይሁን ይሄንን አኝኩት ማለት ነው። ለ7 ቀን ሆዳችሁ ውስጥ የሆነ ሽታ ከሆዳችሁ ውስጥ ለሚወጣባችሁ ለ7 ቀን ይችን ቀረፋ ብትጠቀሟት እመኑኝ ምንም አይነት ከዛ በኋላ ሽታ የሚባል የለም። የአፋችሁ ማዛ በጣም ነው የሚጣፍጠው ማለት ነው። ሁሉም ሰው እንደልባችሁ ይቀርባችኋል ማለት ነው። ሰው እንዳይቀርባችሁ ለምትሳቀቁ ምናምን በጣም ፍቱን መድኃኒት ነው። በዛ ላይ ደግሞ ይሄ መድኃኒት ማለት ነው ጠዋት 1 ማታ 1 ነው የምትጠቀሙት ማለት ነው። እኔ ጨርሼዋለሁ። ኦልሬዲ ትንሽ ነው ያለው፣ አሳያችኋለሁ። ግን በጣም ትንሽ ነው የቀረው ማለት ነው። አሁን አይደለም ልክ እንደመጣው እኔ በሳምንቴ ነው። ተምር ነው እንደው ኬክ ምናምን እንኳን እኔ አልጠቀምም ማለት ነው። ተምር ነው የምጠቀመው። ግን እሱም አልሆነልኝም ማለት ነው። ይሄ ነው የቀረው እና ማታ 1 ከምግብ በፊት ጠዋት 1 ከምግብ በፊት ማን ነው ከምግብ በኋላ ይቅርታ፣
ከምግብ በኋላ ሶሪ ምግብ መጀመሪያ ምግባችሁን ትወስዳላችሁ። ከዛ በኋላ ይሄንን አንድ ትወስዳላችሁ ማለት ነው። በጣም መራራ ነው። ይሄንን ቅርንፉድ እንድትጠቀሙት የነገርኳችሁ። ይሄ መድኃኒቱ በጣም መራራ ነው እና እንኳን አፋችሁ ሰውነታችሁ ሁሉ መድኃኒት ይሸታል። ግን ወዲያው ነው ቀጥ የሚያደርገው ማለት ነው። ያንን የሚነዝራችሁን ታውቃላችሁ። ጭንቅላታችን አይቀር ምንም የሚቀረን ነገር የለም። በጣም ነው የሚያመን ለሱ አገር ቤት እንኳን ብዙ ነበረ ጨው ምናምን በጣም ብዙ ነገሮች ናቸው በጥርሳችሁ የያዙት ምናምን የሚባለው ኖ ይሄን ቀረፋውን ለሽታ ተጠቀሙት፣ ለአፋችሁ ማዛ ጥሩ ማዛ እንዲኖራችሁ ማለት ነው። ይሄንን ተዋጣችሁ በኋላ ጥርሳችሁን ለሚያማችሁ እንኳን ማለት ነው። ይሄንን ከዋጣችሁ በኋላ ይችን አኝኳት። ይችን በቀን በቀን ነው። ዛሬ አንድ ነገ አንድ ለ7 ቀን እሱ ሆዲያችሁ ውስጥ የሆነ ሽታ ለሚወጣባችሁ ነው ያልኩት። ገባችሁ አይደለ? እንጂ አፋችሁ ጥሩ መዓዛ ላለው ከዛ በላይ ጥሩ መዓዛ ለማምጣት ግን ዛሬ ብትጠቀሙት ወይም ደግሞ ወደ ሰው ጋር ምናምን የሆነ ጥሪ የሆነ ምናምን ነገር ሲኖርባችሁ ተጠቀሙት ማለት ነው። በጣም አሪፍ ነው። ግን ለሆዳችሁ በጣም አሪፍ ነው። ለተለያዩ በጉሮሯችሁ በምናምን በዚህ በጥርሳችሁ ለተሰከሰቡ ጀርሞች፣ አሲዶች እልም አድርጎ ነው የሚያጠፋ ይሄ ማለት ነው። እልም አድርጎ ለፀጉራ በዛ ላይ ደግሞ ታንተከትኩታላችሁ ከእንትን ገለባ ጋር አድርጋችሁ ማለት ነው ለፀጉር። እነኝህን ፍሬ ብቻ ሳይሆን ጨመር አድርጉበት ለፀጉር ሲሆን ታንተከትኩታላችሁ ከሽንኩርት ገለባ ጋር ወይም ደግሞ ኖርማል ሽንኩርት አብራችሁ ትክትክ አድርጋችሁ ወይም ደግሞ ዝም ብላችሁ ውሃ አሳድራችሁ ነገ ዛሬ ደግሞ አንተክትካችሁት ከሆነ ደግሞ ዛሬም ብትጠቀሙት ችግር የለውም። ፍሪጅ ውስጥ ብታረጉት ውሃውን ችግር የለውም። ያንን ፀጉራችሁን ታጥባችሁ ከጨረሳችሁ በኋላ በዚህ ውሃ እየረጫችሁ ታበጠሩታላችሁ ማለት ነው። በጣም አሪፍ ነው። ፎረፎር ምናምን እንደዚህ በቃ የሆነ ነገር ምንም ነገር ይሁን ይሄ እልም አድርጎ ነው የሚያጠፋው ማለት ነው። ይሄንን ስትጠቀሙ እንዳትሳሳቱ አደራ። ማታ አንድ ጠዋት አንድ ለ12 ሰዓት አንዷ ናት የምትወሰደው። በጣም ኃይለኛ ስለሆነ ማለት ነው። ለጥርሳችሁ ግን በጣም ምርጥ ነው ማለት ነው። ከማስነቀል ይልቅ ይሄንን መድኃኒት እየወሰዳችሁ ጤናችሁን መልሱ። በጣም አብዛኞቻችን አበሾች እዚህ አረብ ሀገር መተን የመጀመሪያ በሽታችን ጥርስ ነው። ከዛ ከ1 ዓመት ከ2 ዓመት በኋላ ነው እግራችን ኩላሊት ምናምን የሚያምን የምንቆምበት። እኛ ሀበሾች እንግዲህ ታውቃላችሁ፣ ቢሮ አይረዳን፣ የኤምባሲ አይረዳን። በተለይ እዚህ ሳውዲ የምንኖር በጣም 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 ስቃይ ስለሆነ ማለት ነው። እና ጠዋት አንድ ማታ አንድ መጀመሪያ ምግባችሁን ትወስዳላችሁ። ውሃ፣ ሌላው ደግሞ ውሃ በደንብ ጠጡ ሲጀመር ማለት ነው። እዚህ አረብ ሀገር ከምግብ በላይ ውሃ ወሳኝና አስፈላጊ ነገር ነው። ስራ እየሰራችሁ ውሃ ጠጡ። ውሃ ስለማንጠጣ ነው እኛ ለኩላሊት በሽታ የምንጋለጠው። ምግብ አንበላም እኛ ሀበሾች። ምግብ ተመገቡ ውዶቼ። እኔ እግሬ እንደዚህ የሆንኩት ምግብ አልመገብ። ገባችሁ አይደለ? ምግቡ በቃ እኔ አልተመቸኝም። በአጠቃላይ ምንም ነገር አልተመቸኝም። እናንተ ግን በቃ ዝም ብላ ምግብ ውሰዱ፣ እንደኔ እንዳትሆኑ ማርያምን። እኔ ማለት ነው ይቅርታ አድርጉልኝና እዚህ አረብ ሀገር በእኔ የደረሰ እንዲደርስባችሁ አልፈልግም። በቃ እኔ ያየሁትን ስቃይ ማንም እንዲህ አልፈልግም። እናንተ እኔ ብቻ ነኝ ነው እናንተ ጭምር ናችሁ። በቃ እኔ የተሰቃየሁት ይበቃል። እኔ እንጃ አይነት ነገር ነው የሚሰማኝ። በቃ እኔ እንጃ። በተለይ እግሬ አሁን እንደዚህ በጣም እንደዚህ ሆኖ እግሬ እንደዚህ እስከሚሆን ድረስ የተሰቃየሁት 24 ሰዓት በመቆም ነው። አሁን ይሄንን ቪዲዮ ስቀርጸው ከሌሊቱ 1 ሰዓት ሆኗል። 4 ሰዓት እነሳለሁ ጠዋት። አሁን 1 ሰዓት ሆኗል። ገባችሁ አይደለም? ግን እንቅልፍ የለኝም። በጣም ከመድከሜ የተነሳ እንቅልፉ የለኝም እና ቪዲዮውን ነገ ነው የምለቀው፣ ዛሬ አይደለም። ግን ቪዲዮውን መቅረጽ ስላለብኝ ነው ቪዲዮውን የቀረጽኩት ማለት ነው። እና ጥንቃቄ አድርጉ። ለጥርሳችሁ በጣም አሪፍ መድኃኒት ነው። በደንብ ተጠቀሙት። ለብዙ ልጆች ላይክ አርጉልኝ፣ ሸር አርጉልኝ።
ሁላችሁም ላይክ በማድረግ ሼር በማድረግ ለብዙ እህቶቼ አድርሱልኝ ማለት ነው። ይሄ በጣም ወሳኝ መድኃኒት ነው። ሁላችሁም እየገዛችሁ ተጠቀሙት። እኔ የገዛሁት 39 ብር ነበር። እንግዲህ ኦልሬዲ ይሄ 1 አመት ከምናምን ሆኖታል። አላለቀም። ኤክስፓየር ዴቱ ገና ነው። እስከ 27 ድረስ ነው። ማንኛውም ነገር ደግሞ እዚህ ጋር የምነግራችሁ ይሄንን በራሳችሁ ነው የምታስገዙት። ስክሪንሹት እያደረጋችሁ ይኸው በአረበኛ ስክሪንሹት እያደረጋችሁ እያያችሁ ስክሪንሹት እያደረጋችሁ ይሄንን አስገዙ ማለት ነው። ይሄንን በእንግሊዘኛ ራሳችሁ መግዛት ከፈለጋችሁ ደግሞ ይሄንን ሄዳችሁ ግዙና ተጠቀሙት። ጥርሳችሁን አታስነቅሉ። ፕሊስ ፕሊስ አታስነቅሉ። እመኑኝ ኢትዮጵያ ብንሄድ እኮ እኛ ጥርሳችን አይነቀልም ነበር። ለምን? ከምግቡ ጋራ ብዙም አይደለንም። በእኛ ሀገር አሁንም ጥርሶች የሚያማቸው ብዙ ሰዎች ራሳቸውን ምናምን በፊት የሆነ እንትን ያለባቸው ምናምን ነገር ነው እንጂ እዚህ ግን አብዛኞች ማንም ጥርስ የማይታመም ያለ አይመስለኝም። እና መድኃኒት ደግሞ ይህንን መድኃኒት ውሰዱ። እኔ የምር የጠቀመኝን ለእናንተ ለማሳየት ወደኋላ አልልም ማለት ነው። እና ይጠቅማችኋል፣ ተጠቀሙበት። ማታ አንድ ጠዋት አንድ ከምግብ ከውሃ ጋራ ማለት ነው። ምግብ ብሉ፣ በደንብ ምግብ ብሉ፣ ውሃ በደንብ ጠጡ። ቀኑን ሙሉ ውሃ ስጠጡ፣ ሌሊትም ይሁን ውሃ ጠጡ ማለት ነው። ከዛ በኋላ ይችን ነገር ደግሞ እንትን ማኘክ ትችላላችሁ ማለት ነው። ለአፋችሁ ሽታ ወይም ደግሞ መድኃኒት ጥርሳችሁን ሲተዋችሁ እንትን ማለት ትችላላችሁ። ጥርሳችሁን ግን የሚሸትባችሁ አፋችሁ የሚሸትባችሁ በደንብ ተጠቀሙ። በደንብ ታጠቡ ውዶችዬ፣ ታጠቡ። እኔ ብዙ ነገር እየሰማሁ ያለሁት አይታጠቡም ነው። እኔ እናት ቤት ነው የምሰራ ታውቃላችሁ። እና ይሸታሉ። አበሾች እንደዚህ ናቸው። አበሾች አዲስ ሲመጡ ምንም ነገር አያውቁም። በቃ ለምንድን ነው የማያስተምሯቸው ምናምን ብዙ ነገር ነው። እና ታጠቡ፣ ንጽህናችሁን ጠብቁ። አሁን ላይ ማለት ነው ሚዲያው ብዙ ነገር በሚዲያው ትማራላችሁ። ስልክ እምቢ የምትከለከሉ ልጆች ማታና ከስራ ውጪ እረፍታችሁ ሰዓት ጊዜ ስልክ አላችሁ። እንደኔ እረፍት የሌለው ቤት ካልሆናችሁ በስተቀር ማለት ነው። እኔ አሁን እዚህ እረፍት የለም። እረፍት አለ የሚባለው መቼ ነው? ይሄው ልተኛ አሁን ገባሁ። ይሄ ነው የኔ እረፍቴ፣ አለቀ። ከዛ ውጭ ምናልባት ስራ ከሌለ የሚፈልጉት ነገር ከሌለ እነሱ ከዚህ ከቤት ከወጡ ብቻ ነው የኔ እረፍቴ። ከዛ ውጭ እረፍት የሚባል የለም ማለት ነው። እና ግን እናንተ በእረፍታችሁ ጊዜ ያለውን ነገር በቃ ረዥም ሰዓት የእንቅልፍ ሰዓት ካላችሁ ምናምን ነገር በዛን ሰዓት ራሳችሁን ተንከባከቡ፣ ራሳችሁን ጠብቁ፣ ንጹህ ሁኑ፣ ማሮች ንጹህ ሁኑ። እነሱ ማለት ነው እናንተ ንጽህናችሁን ሳትጠብቁ ምንም አይነት ሌትም ቀንም ብትሰሩላቸው ስራ መስራታችሁን እኮ ይወዱታል። ዘወር ሲሉ ግን ማለት ነው ራሷን ሳትታጠብ ቤት ታጸዳለች ነው የሚሏችሁ። ራሷን እንዲህ ሳታደርግ እንዲህ ታደርጋለች ነው የሚሏችሁ። እኔ እኮ እዚህ ሻወር ቤት እንኳን ገብቼ 30 ጊዜ ነው የምጠራው እስከመወጣ ድረስ ማለት ነው። 30 ጊዜ የራሳቸው ጉዳይ እያልኩ ነው። እንደውም አሁን አዲስ ስንሆን ደግሞ ትንሽ ይከብዳል። እና ራሳችሁን ጠብቁ፣ ራሳችሁን ተንከባከቡ ማሮች፣ እየባካችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ ዩቲዩብ ቤተሰብ ሁኑ። ላለው ወዳችኋለሁ፣ አመሰግናለሁ ውዶቼ።